ለመሆኑ በእጃችሁ ያለው ዶላር ወይም ሪያል ወይም ፓውንድ ወይም የካናዳ ዶላር ወይም ደግሞ የፓውንድ ምንዛሬ በስንት እየተመነዘረ እንደሚገኝ ያውቃሉ? ብዙዎች ሳያውቁ በዝቅተኛ ዋጋ እየመነዘሩ እየተበዘበዙ ነው የሚገኙት። በባንክ ያለው መረጃ ምን ይመስላል፣ በትይዩ ገበያስ ምን ይመስላል የሚለውን ቪዲዮ በዚህ እማሳያችሁ ይሆናል። ትክክለኛውን የገበያ ዋጋና የት ብትመነዘሩ እንደሚያዋጣችሁም ይፋ እናደርጋለን። በመጨረሻም አንድ ሳንቲም እንኳን እንዳይጎልባችሁ እስከ መጨረሻው ትከታተሉን ዘንድ በማክበር እንጠይቃለን። ቪዲዮውን ታዲያ በላይክ መጀመር እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁም ቻናሉን ሰብስክራይብ በማድረግ ዘውትር የምንለቀውን የምንዛሬ መረጃ ተከታተሉ ዘንድ እንጋብዛለን። አሁን ወደ መረጃዎቹ አልፈናል። የምንጀምረው ከአንድ የአሜሪካ ዶላር ነው። አንድ የአሜሪካ ዶላር ዛሬ የካቲት 28 2018 ዓ.ም ለተቀዳሚ በትይዩ ገበያው በ1889 ከ13 ሲዘረዘር 100 የአሜሪካ ዶላር ደግሞ 18913 ነው በመዘርዘር ላይ የሚገኘው። ይህ የትይዩ ገበያው ምንዛሬ መረጃ ነው። በባንክ ካላችሁኝ ደግሞ የባንኩ ምንዛሬ መረጃ እንደሚያመለክተው በኢትዮጵያ ንግድ ባንክ መረጃ መሰረት አንድ የአሜሪካ ዶላር በ166 ከ06 ነው በመዘርዘር ላይ የሚገኘው። ዩሮን ስንመለከት አንድ ዩሮ በትይዩ ገበያው 219 ከ43 ይዘረዘራል። 100 ዩሮ ደግሞ 21943። የባንኩን መረጃ ስንመለከት ዩሮ እየተዘረዘረ የሚገኘው በ194 ከ92 ነው። 100 ዩሮ ደግሞ 19492 እንደማለት ነው። የፓውንድ ምንዛሬ ምን ይመስላል ዛሬ ለተቀዳሚ የካቲት 28 ካላችሁኝ ደግሞ አንዱን በ252 ብር ከ86 ሲዘረዘር 100 የፓውንድ ስተርሊንግ በትይዩ ገበያው 25286 በመዘርዘር ላይ ነው የሚገኘው። የባንኩን መረጃ ስንመለከት ባንክ ላይ የፓውንድ ስተርሊንግ በ217 ብር ከ64 እየተዘረዘረ ይገኛል። በመቀጠል የምንመለከተው ተመልካች አድማጮቻችን የስዊስ ፍራንክ ነው የሚሆነው። አንዱ የስዊስ ፍራንክ በትይዩ ገበያው 243 ብር ከ01 ሲዘረዘር 100 የስዊስ ፍራንክ ደግሞ 24301 ብር እየተዘረዘረ ይገኛል።